የኢትዮጵያ ኑሮ እንዴት ነው? እሳት ሲኦል በሉት። ኧረ እናቴ የምን ሲኦል ነው? ገነት ነው የሚኖሩት። እመቤቴን እንደ ኢትዮጵያ ህዝብ የሚኖር የለም። ኑሮ ውድ ነው፣ ኦፍ ኮርስ ውድ ነው። ግን እንዴ ይጠጡ የለ እንዴ? ቁርጡን ይቆርጡ የለ እንዴ? ይበሉ የለ እንዴ? ይጨፍሩ የለ እንዴ? አንቺ የመዳም ኩሽና ውስጥ ቁጭ ብለሽ በይ። አሁን ኢትዮጵያ ያሉት እናት ይበላሉ፣ ይጠጣሉ፣ ይደንሳሉ። ቤቢ ሻወር አይቀራቸው፣ ሽማግሌ ያልቀራቸው፣ ማን ነው ሽምግልና አይቀራቸው፣ ምን እንጂ የቀለበት አይቀራቸው፣ ድግሱ አይቀራቸው። አንቺ እዚህ ቁጭ ብለሽ ኑሮ ውድ ነው ብሎ ብር ያስልኩሽን እየጨፈሩበት ነው። ውዴ ልንገራችሁ ብዬ ነው። ትልቁም ይጨፍራል፣ ትንሹም ይጨፍራል። ብታዩ ቁርጡን ወደ ላይ እየቆረጠ አንቺ ኩብዝሽን ወደ ታች እየቆረጥሽ ትበያለሽ። ኩብዝ እነሱ ወደ ላይ ቁርጡን እየቆረጡ እየበሉ ነው። ውዴ ልንገርሽ ብዬ ነው። ወይ እንዲ ኑሮ ውድ ነው ይላሉ፣ ግን እንክት አድርገው ነው የሚበሉት። እኔ ታዝቤ ነው በልተው ቢራቸውን ላዩ ላይ ድብና አድርገው ጠጥቶ ከዛ ምን ያደርጋሉ መሰላችሁ? ይደንሳሉ። እኛ መዳም ኩሽና ውስጥ እንደንሳለን። እዚህ አናታችን ላይ ችግር ይደንሳል። ወይኔ እንደ ኢትዮጵያ ህዝብ ራሱ እንደው ዝንጥ ብለው የሚኖር የለም። አዲስ አበባ ደግሞ ተወልውላለች አልኳችሁ። ተወልውላለች። እመቤቴን ዱባይ ነው የምትመስለው። እንዴት አባቷ እንደምታምር አዲስ አበባ ያሳሳል። አቤት ግን ምን ያደርጋል? እኛ ኑሮ ውድ ነው እንዳትመጡ ይሉናል ቤተሰብ ኩሽና ውስጥ ለማስቀረትና ውዴ 10 ብር ለምን አይኖርሽም? ሂጂ እነሱ እንደሚኖሩት ትኖሪያለሽ። ጽድት ብለሽ ማለት ነው እንዴ? እነሱ ከጣምጥተው ነው የሚኖሩት። እነሱ እንደሚኖሩት ትኖሪያለሽ። ሂጂ ሀገርሽ ውዴ። እንዴ ነፃ አየር እየተነፈሱ አረ ኢትዮጵያ እኮ እንዴ ነው። ውሸታቸው እየበሉ እየጠጡ እናንተ አበባ መንገድ ላይ የሚበቅል አበባ 500,000 ብር እየገዙ ሽምግልና እየላኩ የምንኖረ ውድነት ነው ውዴ። እኛ ቆመን እንድንቀር ፈልገው ነው እንጂ አያፍሩ። እናቴ አበባ 500,000 ብር 100,000 ብር 80,000 60,000 40,000 እየገዙ አበባ ኑሮ ውድ ነው። ባናትሽ ተጠቂቃም በኋላ ብር አልክም። እያንዳንድሽ አንድ ሰው ብር ብጠይቀኝ አንድ ሰው ማለት ነው አንድ ሰው ብር ብጠይቀኝ እኔ እንዲሁ ምን አገባኝ ምንም አያገባኝም። ውዴ ማሂ ደህና ነሽ? ቴንክ ዩ ውዴ። አንድ ሰው ብር ብጠይቀኝ የቤት ኪራይ ውድ ሆነ የምትደግሽበትን ሂጂና ማለት ነው ቤት ኪራይ ክፈይ። ምን አገባኝ? አንቺ የመዳም ኩሽና ቁጭ ብላችሁ